ብርሃን ባንክ እንግዲህ እንደምታዩት ነው በዚህ ዓመት ያስመዘገበው ውጤት ከፍተኛ ሆኖ ተገኝቷል። በትርፍ ደረጃ 2.5 ቢሊዮን ብር ነው ያስመዘገበው። ይሄ ትርፉ ከአምናው አንጻር በ1 ቢሊዮን ብር የጨመረ ሲሆን ከዚህ ደግሞ የበለጠ ትርፋማነቱን የሚያሳየው ትርፉ ከአምናው እንዳልኳችሁ 66.5% ነው ደግሞ ጭማሪው። እንዲሁም በሚደንቅ ሁኔታ ኤርኒንግ ፐር ሼር 54.7% በመሆን በኢንዱስትሪው ሁለተኛው ባንክ ለመሆን ችሏል። ከፍተኛ ኢንቨስትመንት እድልን የፈጠረ ሲሆን 1000 ብር ኢንቨስት ላደረገ ሰው 547 ብር ትርፍ በመክፈል በኢንዱስትሪው ትልቁን ኤርኒንግ ፐር ሼር ያስቀመጠ ባንክ ሲሆን ይህንንም እንግዲህ መረጃ በዝርዝር ወደፊት የምናቀርብላችሁ ይሆናል። እንዲሁም የባንኩ አጠቃላይ መስፈርት አቋሙንም ስንመለከት በአመታዊ ሪፖርቱ ላይ እንደተመለከተው ከሆነ የኤርኒንግ ፐር ሼሩ በዚህ መልኩ ማደጉን ተከትሎ የሌሎች መለኪያዎችን ስናይ በተለይ በካፒታል ደረጃ 8.5 ቢሊዮን ብር ማለፉን ይህም ብሔራዊ ባንክ የሚፈልገውን የ5 ቢሊዮን ብር ካፒታል በከፍተኛ ሁኔታ በልጦ መገኘቱን ሊያስመሰክረ ባንክ እንደሆነ አሳውቋል ማለት ነው። የ15ኛ ዓመቱም በዚህ ዓመት እየተከበረ ሲገኝ እንደ ሶስተኛ ጄኔሬሽን ባንክነቱም ካሉት በትውልዱ ካሉት ባንኮች መካከል ተወዳዳሪ ሆኖ እንዲሁም ከፍተኛ ሌሎችን ባንኮች በመወዳደር እድገት ለማስመዝገብ ጥረት እንደሚያደርግ ገልጿል ማለት ነው። በጣም የሚያስገርመው የብርሃን ባንክ እድገት አምና ከነበረበት ካቻምና ከነበረበት በተከታታይ 2 ዓመታት ከፍተኛ ለውጦችን ያመጣ ባንክ ሆኖ በአሁኑ ሰዓት ይህ ደረጃ ላይ ደርሷል። ትርፉ 2.5 ቢሊዮን ብር ነው። ኤርኒንግ ፐር ሼር 54.7% ነው። በጣም ከፍተኛ ነው። በተለይ ይህን ቀድሜ እንደነገርኳችሁ በኢንዱስትሪ ሁለተኛ ሲሆን አንደኛ ተብሎ የተገለጸው ዘመን ባንክ ሲሆን እሱም የሚሰጠውን አክሲዮን ከፍተኛ የትርፍ ክፍያ ሲኖረው የብርሃን ባንክም ከዚሁ ያልተናነሰ 54.7% በመክፈል ከፍተኛውን ድርሻ ሊያካፍል ችሏል ማለት ነው። የብርሃን ባንክ አፈጻጸም እንግዲህ በሚቀጥሉት ዓመታትም በጉጉት የሚጠበቅ ሲሆን የአሁኑ አፈጻጸም በዚህ መልኩ ነው ለማለት ለዛሬ ያቀረብኩላችሁ ይሄ ነው።